ማበዴ ነው በቃ። እሱንማ እኔም አልፈልግም እኮ ግን ምን አድርገን ነው የምናድናት? አላውቅም አብነት፣ ምንም አላውቅም። እሺ በቃ በአምላክ ተረጋጋው። እሺ እረጋጋለሁ። ሁለቱም መንገድ ስለማይሆን ሌላ መንገድ እንፈልግ። ከራሱ ሀሳብ መንገድ ላገኝ ስለምችል ሂጅ አናግረዋለሁ። ከዛ የሆነ ነገር ሲኖር አሳውቂ። እሷም አሳውቂኝ፣ አንተም አሳውቂኝ። ሌላ ማንኛችሁ ነው የማሳውቀው? ለእኔ ነው የምታሳውቂው? ታፈስ ጭዲያ ይልቅ ለአብነቴ ማሳወቅ ያለብኝ ነገር ይኖር እንደሆነ ጠይቀው። እሺ ጠይቋለሁ፣ ግን እስከዛ ድረስ እኔ የምልሽ ነገር ላይ ብታተኩሪ ነው የሚሻለው። ምኑን አተኮርኩት? እንደው በማለዳው እየመጣ ቀልቤን እየወሰደው። እኛ ሰዓት እዚህ ምን ትሰሪያለሽ? ለምንድን ነው የምትጮህባት? ቀስ ብሎ መነጋገር አይሻልም እንዴ? አረ ይሻላል አይደል? ምን አገባህ አንተ? ምን አገባህ? አረ በአምላክ ተረጋጋ እንዴ! የሰው ሰው ልትገል ነው እንዴ? ጥርሱ ልትወልቆ ነው? ቆይ በአምላክ ምን ሆነ ነው? ይቅርታ ወንድሜ፣ በጣም ይቅርታ። በሌላ ነገር ስለተበሳጨ ነው። እሺ አሁን ከዚህ ልጅ ጤና ነው የጤናው ነገር ሌላ ጊዜ በሰፊው እናወራበታለን። አሁን ግን ሂጂ እሺ። አይቱ ሰራ አረብዝ እርግጠኛ ነኝ እስካሁን ድረስ እንደ ዶሮ ግን ጥልጥል ብላ ነው የሚሆነው። የታባቷ በሰፈሩት ቆና መሰፈር አይቀርም እንዲሉ ወይዘሮ ይፍቱ ስራ ጉድ ሆናለች። ለዛውም በራሷ ስህተት። ከዚህ በፊት የምታመጣቸው መድኃኒቶች ህብስት ላይ ምንም ለውጥ እንዳላመጣ ለሴትዮዋ ለቀማሚዋ ተናግራ ስትወቅስ ቆይታለች። ዛሬ በዛው ስትገባ አፍኖ የሚገድል መድኃኒት ይዛ መታ ነበረ። ሆኖም እንግዲህ በር ላይ በመነስነስም ህብስት ከትምህርት ቤት ውላ በምትመጣበት ሰዓት ይህንን ስትረገጥ ጉድ ትሆናለች ብላ ታምናለች። እናም እንደ ዶሮ ተዘራ ትጠብቀኛለች እያለችው ህብስትዬ ቆንጅየዋ ተዘራ አገኛታለሁ ስትል ራሷ ተዘረረችበት። ጉድ ሆነች። ራሷን ስታምዛው ላይ ወደቀች። ለመነሳት ስትንበላወስ ወዲያውኑ ታፈሱ መጣ ከጀርባ እያየቻት ነበረ። ታፈሱ በሆነው ነገር ሳትገረም አትቀርም። እናም እሷን በድንጋጤ ክው ብላ ካጠገቧ ቆማ እየተመለከተቻት ነው። ወይዘሮ ይፍቱ ስራ ይህንን የውርደት ስራዋን ማን ያጋልጥባት ይሆን? ታፈሱ ወይስ ደግሞ ወደውንነ በአምላክ መጥተው ጉድ ይሰሯት ይሆን? ውርደትም ውርደት፣ ትልቅ ውርደት ነው ዛሬ ወይዘሮ ይፍቱ ስራ ያጋጠማት። ሰላም የህብስት ድራማ ተከታታዮች፣ ህብስት ድራማውንም አስገራሚና ድንቅ ሆኖ ቀጥሏል። በዛሬው ክፍልና አዲስ ነገር አለ የምንከታተል ይሆናል። አለም አብነትን ይውልምን ታደርጋለህ መሰለ ልጅቷን ወይ ግደላት አሊያም ደግሞ አግባብታ አግባት ብሎ ሁለት ምርጫዎች ሰጥተውታል። ሆኖም እንግዲህ አብነት በውሳኔው በጣም እየደነገጠው ለብዙ ጊዜ ሲያስብና ሲያሰላስል ቆይቷል። እንዲህ ብቻውን ሲያውጠነጥን የቆየው ምን ነው እዚሁ ሀሳቡን ልጨርሰው ነው ወይ ሲሉም በሀሳብ ጭልጥ ብሎ የሄደውን አብነት ከእንቅልፉ እንዲቀሰቀስ ያደርጉታል። እሱም አያቱ አለም ያመጡት ሀሳብ እኮ በአለም ራሱ ድንቅ ድንቅ ያስብላል በማለትም በቅኔ ተናግሮት ይወጣል። በል እንግዲህ ፍጠን በተባለው መሰረት ወዲያውኑ ወጥቶ ከታፈሱ ጋር ፊት ለፊት ይታያሉ። ታፈሱ የአብነትን ፍቅር እያሰበች ነው፣ በውስጧ እያለመች ነው። ስለዚህ ክፍል ውስጥ ገብቶ ስለቆየባትም ምን ነው በገባበት ቀረስ አለችው። ውይ የቆየሁት እኮ ሲወል ነው፣ ምን ያህል አሰቃቂ ነው። እዚህ ደግሞ አንቺ አሰቃቂ አትሁኝብኝ በማለትም ትቷት ይወጣል። ከወጣ በኋላ የአቶ አለም ውሳኔ እጅግ በጣም አስደንጋጭ ነበርና አሁንም ያስበዋል፣ ያሰላስለዋል። ታዲያ ከበአምላክ ጋር በመገናኘት ሁለት ምርጫዎች እንደሰጡትም ይነግረዋል። ግባትም ግደላትም ሁለቱም ከባባድ ነገሮች እንደሆኑ ይገልጽለታል። ህብስት ደግሞ ከአቤኔዘር ጋር በመገናኘት አንዳንድ ነገሮች እያወሩ ነው። ህብስት ጋር ከመገናኘቱ በፊት ለወንድሟ ለናሆም ደውሎ ነበረ። እናም ለህብስት ምንም ደንታ እንደሌለውና አሁን ያለችበት ሁኔታ ምቾት እንኳን ባይኖረው የፈለገውን ብትሆን ምንም ያናክል እንዳላስጨነቀው ነው የመለሰለት። በዚህ ሁኔታ እንግዲህ ወንድሟን አውርቶ አሁን ህብስትን በአካል ማግኘት ስላለበት ያገኛታል። ከዛም ተገናኝተው እያወሩ ወንድሟ ምንም ደንታ እንደሌለውና ለምን በዚህ ልክ ለእሷም ቸልተኛ እንደሆነ ሲገልጽላት ነበር። ስትም ቀጠለች። እኔ ያለሁበትን ሁኔታ ባትነግረው መልካም ነበረ። ደግሞም ከሰማ ከዚህ የተለየ አስተሳሰብ እንደማይኖረው አውቃለሁ። ወንድሜ ጥላቻው ከምን እንደተነሳ ባላውቅም በተለይ እናቴ ከሞተች በኋላ እንዲህ አይነት ነገር እንዳመጣ ሁሉንም ትዝ ይለኛል ትላለች። ወይዘሮ ይፍቱ ስራም መድኃኒቱ ስላልሰራላት በጣም ተናዳ ወዲያውኑ ለመድኃኒት ቀማሚዋ ነበር የደወለችው። ይኸውልሽ እስካሁን ድረስ እየሰጠችኝ ሙሉ በሙሉ ሰርቷል ብለሽ ነበረ። እናም ልጅቷ አይደለም ኳል ከወደቀችበት በዛው ልትቀር ይቅርና ቆማ ትምህርት ቤት እየሄደች ነው በማለት ታወራለች። ይሄኔ ሴትዮዋም በትክክል መድኃኒቱን እንደሰጠቻት ነገር ግን የራሷ የመድኃኒት አሰጣጥ ስህተት ሊኖርበት እንደሚችል ነበር ለወይዘሮ ይፍቱ ስራ የመለሰችላት። ወይዘሮ ይፍቱ ስራ ተይ እባክሽ አታጭበርብሪኝ፣
አንቺ ነሽ ገንዘቤን ያን ሁሉ ከፍዬ እንዲህ ባዶ ያስቀረሽኝ ያለችም ወይ ከገንዘቤ ሳልሆን ወይ ህብስት እንደዚህ የፈለግኩትን ያህል ለውጥ ሳታመጣ ይሄው በባዶ ቀረው ትላለች። እናም የኋላ ኋላ መድኃኒቱን ቀይራ ማምጣት እንዳለባትም ከሴትዮዋ ጋር ተነጋግራ ስልኩን ትዘጋዋለች። በሌላ በኩል አቶ አለም ከሄርሜላ ጋር ክፍል ገብተው ቆመው እያወሩ ነበር ከተባለች በኋላ ወይዘሮ ይፍቱ ስራ በጣም ተናዳበትና ተበሳጭታበት እንደ በፊቱ ባሌ ትዳሬ ማለቱ ቀርቶ ጭቅጭቅ ሆኗል። እናም አመታችን ሆነ እኔ እናንተ እኮ እንዲህ መግባባት ከተሳነን ትላለች። ብቻ በንግግራቸው እስካሁን ድረስ ያደረጉት ሁሉ እንዳልተሳካላቸውና ለዚህም አንቺ ነሽ አንተ ነህ መባባት ጀምረዋል። ማለትም እርስ በርሳቸው ይመካኛኛሉ። ሌላኛው እንግዲህ አቶ አለም አሁንም አብነት ጋር እየተገናኙ አዳዲስ ነገሮች መፍጠር እንዳለበትም በተለይ አብነት ፈጣን ከመሆኑ የተነሳ ስራውን በሚገባ ሊያስተካክልለት እንደሚችል ነው አቶ አለም እምነት ያደረባቸው። በዚህ ሁኔታ አብነትም ምንም ችግር የሉ እያለ ቀደም እያለ አማርኛዎቹን ጣል ጣል ሲያደርግለት በጣም አምኖታል። ለዚህ እኮ ነው የምወድህ፣ ቀልጣፋ ነህ፣ ፈጣን ነህ። ህብስትን ለመቅረብ ደግሞ ያን ያክል ከባድ አይሆንብህም፣ ምክንያቱም እሷም ላንተ ያላት ፍላጎት የተሻለ እንደሆነ ተመልክቻለሁ በማለትም በፍቅር አባብሎ ወደ ራሱ በማስጠጋት ከዛም የሚፈልገውን ነገር ሊያገኝ እንደሚችል ነው አቶ አለም እያስቡ ያሉት። ነገር ግን አብነትና በአምላክ ደግሞ ምን ማድረግ አለ ሲመካከሩ በአምላክ በጣም ንዴቱ ገንፍሎበት በጩኸት ነው የሚያወራው። እሱም እንግዲህ ለህብስት መድረስ አለብን አንድ ነገር ሳያደርጋት ይህንን አሰበ ማለት በጭራሽ ወደኋላ የሚል አይደለም እያለን እያስጨነቀው ያለበት ሁኔታ ነው። አይዞ አትሰብ፣ ሁሉንም ተረጋጋና ተከነ መልኩ የአቶ አለምን እቅድ የምናከሽፍበትን ሁኔታ እንፈጥራለን በማለትም እያመካከረው ነው። አብነት ምክክር በጭራሽ ሊያግባባው አልቻለም። ኛው እንግዲህ ህብስትና አቤኔዘር እያወሩ በነበሩበት ሁኔታ በአምላክ እየሮጠ ሄድና አንተ ምን ትሰራለህ? እሷ ጋር ትሁን ብዬህ አልነበረም? አንቺ ስለምን ከስተትሽ አትማሪም? እስካሁን ድረስ እኮ የነገርኩሽ እንድትጠነቀቂና ራስሽን እንድትጠብቂ ነው እያለ እየተጨቃጨቃት ነበር። እናም በቦክስ እንግዲህ አቤኔዘርም መጥቶት አቤኔዘርም ቆይ ሰውየው ጤና የለውም እንዲህ ምንድን ነው እንደዚህ መረጋጋት የተሳነው? በአምላክ ምን እየሆነ ነው? በማለት አቤኔዘር በአምላክ ቁጣና ብስጭት በጣም ገርሞትና አቤኔዘር በመካከላቸው ገብቶ ባይገላግለው ኖሮማ ጉድ ሆኖ ነበር። ለማንኛውም እነዚህን ጎረምሶች እንደምንም ገላግሎ እንዲረጋጉ ካደረጋቸው በኋላ ወደ ቤት ይዟቸው መጥቷል ማለት ነው። ሌላኛው እንግዲህ ወይዘሮ ይፍቱ ስራ አሁን መድኃኒቱን ቀይራ በህብስት ላይ የሚያደርሰውን ጉዳት እያሰበች በደስታ እየጨለለች ነው። ምስኪኗ ታፈሱ ይህንን መድኃኒት በር ላይ መነስነስ አለብሽ፣ ህብስት ስትመጣ ወዲያውኑ ጥቅልል ብላ ማየት አለብኝ እያለች እያወራቻት ነው። ህብስት ይሄ ነገር ስትሰማ አረትዬ አይሆንም በማለት መልሳላታለች። እሷ ግን ደንቆሮ የማዝሽን ማድረግ አለብሽ እያለች ስድብና ጡጫ የሚያልቅባት ወይዘሮ ይፍቱ ስራ ማለት ነው ታፈሱን እያስገደደቻት ነበር። ታፈሱ በጣም ነው የተጨነቀችው በዚህ መድኃኒት ጉዳይ። ነገር ግን የኋላ ኋላ እራሷ ወይዘሮ ይፍቱ ስራ ልትጎዳበት ችላለች ማለት ነው። እናም እንግዲህ መድኃኒቱን ወስዳ አንድ ወትዬ እያለች እየተጨናነቀች አፏን እያጣመመች ይዛው ገብታለች ማለት ነው። ህብስትና በአምላክ እንዲሁም አብነት ሆነው ተሰብስበው ወደ ቤት ይመጣሉ። በዛን ሰዓት እንግዲህ ወይዘሪት ይፍቱ ስራ በጣም ተደስታለች። ገና ስታያቸው ሳቅሳቅ እያላት ነበረ። ፈገግታዋና ሳቋ ከምን እንደመነጨን በአምላክ እየጠየቃት ነው። ቆይ በተለየ መልኩ እየሳቅሽና እየፈነደቅሽ ነው ያለሽው ይቃታል። ይህኔ ፖርሳውን አያያዝህ አምሮብሃል፣ በጣም ደስ ይላል በማለት ነበር እንግዲህ በር ላይ በነገር የተቀበለቻቸው። እንዲህ እየሳቀችና እየደለቀች ህብስትና በአምላክም ወደ ክፍል ይገባሉ ማለት ነው። ነገር ግን መድኃኒቱን ያደረገችው የወይዘሮ ይፍቱ ስራ መውጫ መግቢያ ይመስላል የታፈሱ ነገር። እናም ወይዘሮ ይፍቱ ስራ እየበረረች ወደ ህብስት ነበር ያመራችው። ምክንያቱም እንደ ዶሮ ተንዘራግታና አበባ መስላ ትጠብቀኛለች እያለች የእሷን ክፉ እያሰበች ነበረ እየሮጠች እየሳቀች ሄደችው። ነገር ግን እዛ ስትሄድ የጠበቃት ነገር እጅግ አስደንጋጭና በራሷ ላይ እውነትን ባጠመደችው ወጥመድ ራሷ እየተሸመቀቀችበት ሁኔታ ነው። ሆኖም እሪ አረ ድረሱልኝ እያለች ሳለ ይፍቱ ታፈሱ ነበረች ስትበር የደረሰችው። ታፈሱትዬ ምን ሆኑ በማለት እሷን ለማንሳት እንኳን ፈቃደኛ የሆነች አትመስልም። ምክንያቱም ድንጋጤ ይዟታል። እናም ወይዘሮ ይፍቱ ስራ ከመሬቱ ጋር ለመነሳት እየታገሉ ነገር ግን አቅም አንሷቸው ወደዛው ሲንበላውሱና ሲዘረሩ እንመለከታቸዋለን። ወይዘሮ ይፍቱ ስራ የደረሰባቸው ነገር እጅግ በጣም ዛሬ መልካም የሚባልና
በራስ ላይ ሽጉጥ ጠጥቶ እንደ መሞት ይቆጠራል። እንግዲህ ነገር አስክሯቸው እሳቸው የህብስትን ውድቀት በመጠበቅ እየፈጠኑና እየተሯሯጡ ያሉበት ሁኔታ ዛሬ ከሽፎባቸዋል ማለት ነው። ቀጣይ ዕጣ ፈንታቸው ምን ሊሆን ይችል ይሆን? ይህ ውርደታቸውስ እንዴት ይጋለጣል? በአምላክ ወይዘሮ ይፍቱ ስራ ሆን ብላ በእሷ ላይ ያጠመደችው መድኃኒት እንደዛ መሬት ላይ እንደዘራት ታውቅ ይሆን? እውነትን ታፈሱ በግልጽ መቼም በአምላክ ሳትነግሮ አትቀርም። ምን አዲስ ነገር አለ እያለ እየጠይቃት ሳለ እሷም ያው አዲስ ነገር ጠይቀኝ ከአንተ ጋር ምን አዲስ ነገር አለ እያለች ነው ያለችው። ይህ አዲስ ነገር ደግሞ በህብስት እና በሱ መካከል ያለው የፍቅር ግንኙነት እየጠበቀ ነው ወይስ ደግሞ በሁለታቸው መካከል መሻከር ተፈጥሮ ይሆን በማለት ይህን ነገር እያሰበች ይመስላል። ታፈሱ አሁን ትኩረቷን ወደ አብነት በማድረግ እሱን ለማጥመድ ነው በፍቅሯ ከፍ ዝቅ እያለች ያለችበት ሁኔታ ነው። አቶ አለምም ጉዳዩ እንደሚሳካላቸው 100% እርግጠኛ ሆኖ ይኸው አብነት ምን እያደረግክ ነው? ምን አዲስ ነገር አለ? ምን ለውጥ አለ? እያሉ በፍቅር በማማለል እንዲሁም ደግሞ በአምላክን በቁጥጥር ስር በማዋል የሚፈልጉት ደረጃ መድረስ እንደሚችሉ ነው እያወሩ ያሉት። ይሆንላቸዋል አይሆንላቸውም? እንደማይሆንላቸው ነው። ዞሮ ግን እሳቸው እየተናደዱና የሚረግጡት እያጡ የተቸገሩ ይመስላሉ። ቀጣይ ክፍል እስከምንገናኝ ድረስ ዛሬ ህብስት ድራማ ስለነበረ መልካም ጊዜ። ባባይ